በፍቅረን በኢየሱስ ኢየሱስ ክርስቶስ ፍጹም ሰላም አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የሐዋርያት ሥራ ጥናታችንን እንቀጥላለን። እንግዲህ የሐዋርያት ሥራ ታሪክ ላይ ቅዱስ ጳውሎስ ሕይወቱ ላይ የሚያተኩር ወይንም የሐዋርያው ቅዱስ ጳውሎስ ገድል ማለት የሚቻል ነው። አሁን እኛ ቤተክርስቲያን ገድላት አሉ፣ ቅዱሳን የሚጋደሉባቸው ገድላት አሉ። የተጋደለው ሕይወታቸውን ለእኛ እንዲተርፍ ማለት እኛ ከነሱ ተጋድሎ ሕይወት፣ ዜና ሕይወት፣ መከራ ሕይወት ከመከራቸው ከአገልግሎታቸው ከትምህርታቸው ከመንፈሳዊ ቅናታቸው ከጸሎታቸው ትጋታቸው ትምህርት እንድንወስድ የሚጻፍ ማለት ነው። ልክ እንደዚሁ አሁን ቅዱስ ሉቃስ መምህሩን የሆነውን የቅዱስ ጳውሎስን ታሪክ ዜና ገድል ወይንም ተጋድሎ ወይንም መከራውን ወይንም አገልግሎቱን ሲስፋፋ የገጠማቸውን እያንዳንዱን ነጥብ በነጥብ ተከታትሎ ይጽፍልናል። ስለዚህ ከመጽሐፍ ቅዱስ ውጭ ገድል አለ ወይ ቢባል አዎ አለ። ለምን ቢባል በሰዓቱ የነበረውን በ100 ዓመት ክፍለ ዘመን ውስጥ የነበረውን ነው መጻሕፍት ቅዱስ የያዙት። በአዲስ ኪዳን ያለው መጽሐፍ እስከ ዮሐንስ ራእይ ድረስ ያለው በ100 ዓመት ውስጥ የተጻፈ ነው። ስለዚህ በመጀመሪያ በ100 ዓመት የተጻፈው የቅዱሳን ሕይወት እንደነ ቅዱስ ጳውሎስ የሚጋደሉት የቅዱሳኑ የሰማዕታቱ ሕይወት በገድል መልኩ ተጽፎ ቢመጣ ኃጢአት አይሆንም፣ ወንጀል አይሆንም። በሰዓቱ የነበሩ ሐዋርያት የአባቶቻቸውን የመምህራኖቻቸውን ጽፈዋል። ያሁን ደግሞ ያሉት መምህራን አገልጋዮች የመምህሮቻቸውን መከራ ውጣ ውረድ ዜና ገድል መከራቸውን፣ ትጋታቸውን፣ ትዕግስታቸውን፣ ፍቅራቸውን፣ ጸሎት ትጋታቸውን ይህን ሁሉ ይጽፋሉ ማለት ነው። እና በሐዋርያት ሥራ የተገለጠው ይሄንን ነው። ቅዱስ ሉቃስ የመምህሩን የቅዱስ ጳውሎስን ተጋድሎ መጽሐፉን ነው እንግዲህ በአብዛኛው እና ታሪክ ስለሚተርክ አተራረኩ ድንቅ ቢሆንም አንዳንድ ስሞች እዚህ የተጠቀሱ ስሞች በመጽሐፍ ቅዱስ የተጠቀሙ ስሞች ከኛው ስም ጋራ ተመሳሳይ ካለመሆኑ የተነሳ የንባብን የማዘግየት የመንተባተብ ነገር ይገኝ። በዚህ መልኩ ማለፍ ታሪኩን ማወቁ በራሱ በጣም ትልቅ በእውነት መጽሐፍ ቅዱስ ላይ ያለው እያንዳንዱ ነገር የሚጠቅመን ነው፣ ህይወት የሚገነባ ነው እና በዚህ መልኩ የሐዋርያት ሥራ ምዕራፍ 20 ላይ ቅዱስ ሉቃስ የቅዱስ ጳውሎስን ዜና ተጋድሎ ወይንም አገልግሎቱን ህይወት የገለጸበትን ነው የምንመለከተው። እንግዲህ ክርክሩ ከተፈጸመ በኋላ ይላል ምዕራፍ 19 ላይ ክርክር እንደነበረ በእስያ ክርክር እንደተፈጠረ የአማልክትን አታምልኩ እያለ ቅዱስ ጳውሎስ እኛን የምንሰራውን ከኛ ጥቅም ያስቀርብናል ብሎ የተነሱ ሰዎች እንደነበሩ ያ ደግሞ በአደባባይ ክርክር እንደገጠሙት ከዛ ክርክሩ ሲያልፍ ደግሞ ቅዱስ ጳውሎስ ወደ መቄዶንያ ወደ ግሪክ ሀገር እንደሄደ የሚናገር ማለት ነው። እንግዲህ ክርክሩ ከተፈጸመ በኋላ ጳውሎስ ደቀ መዛሙርቱን ጠራና አጽናናቸው ይላል። እንግዲህ መቄዶንያ ወይንም ግሪክ ቅዱስ ሉቃስ ወንጌሉን የጻፈበት ሀገርም ጭምር ናት። ቅዱስ ጳውሎስ አስተምሮ ሌላ መምህር ተክቶ እንደሚሄደው ሉቃስን መጥቶ እንዲያስተምር እድል ሰጠው ማለት ነው። እና በዚህ መነሻነት መቄዶንያ ከሚያስተምሩ መካከል ቅዱስ ጳውሎስ ካስተማራቸው በኋላ ደግሞ የማስተማሩን እድል ያገኘው ቅዱስ ሉቃስ ነው። ለዚህም ደግሞ ነው ወንጌሉን የጻፈው። የቅዱስ ሉቃስ ወንጌል የተጻፈው በመቄዶንያን ለመቄዶናውያን ነው፣ ለግሪካውያን እንደሆነ አባቶቻችን ይናገሩልናል ማለት ነው። በዚህ መልኩ የቅዱስ ሉቃስ ወንጌል መጨረሻው ለመዝጊያው ላይ ይህንን ነው ያስቀመጠው አባቶቻችን። በመግቢያው ላይ የሚያስቀምጡታል፣ መዝጊያው ላይ የሚያስቀምጡታል እና በዚህ ዓመት ለነዚህ ሀገር ሰዎች ተጻፈ ብለው ቅዱስ ሉቃስን ወንጌል ስለከሚናገሩበት አንዱ ለመቄዶንያውያን እንደተጻፈ በመቄዶንያ እንደተጻፈ የሚናገር። በዚያ አውራጃም አልፎ ሄደ፣ በቃሉም ብዙ አስተማራቸው። ከዚያም በኋላ ወደ ግሪክ ሀገር ሄደ። በዚያም 3 ወር ተቀመጠ። ወደ ሶሪያን በመርከብ ለመሄድ አስቦ ሳለ አይሁድ ስለተማከሩበት ወደ መቄዶንያ ሊመለስ ቆረጠ። እንግዲህ ቅዱስ ጳውሎስ ምን እንዳሰበ አስቦ የት ለመሄድ የት እንደቀረበት ሁላ ቅዱስ ሉቃስ ይጽፍልናል። ይህን ሊያደርግ የሚችል በመንፈስ ቅዱስ መሆኑ አንደኛው ነው። ሁለተኛው ደግሞ በአካል ከእርሱ ጋር መሆኑን የሚጠይቅ ነው። ማሰቡን ጭምር የጻፈ ማለት ነው። ይገርማል። የቅዱስ ጳውሎስን ሀሳብ ብቻ አይደለም የጻፈ የእመቤታችን ሀሳቡን ላይ የጻፈ ሰው ነው ቅዱስ ሉቃስ። በልቧም እንዲታስብ ነበር፣ እንዲህ ብላ ታስባ ነበር ይላል። ከቅዱስ ሚካኤል ገብርኤል ጋርም የነበረውን ተዋስኦ ሲናገር ምን አይነት ሰላምታ ነው ብላ በልቧ አሰበች እያለ በልቧ ተጠብቀው ነበር እያለ በልቧ ላይ ያለውን ሁላ የመጻፍ እድል የተሰጠው ሐዋርያ ነው፣ ወንጌላዊ ነው ቅዱስ ሉቃስ። 72 አርድእት አንዱ ነው እና በዚህ መልኩ የቅዱስ ጳውሎስን እንዲያስቡ ነበር እንዲቀርበት የሚለው ምናልባት በጓደኝነት አንድ ላይ እየሄዱ የተነጋገሩት ነገር ሊሆን ይችላል። ሁለተኛ ደግሞ ቅዱስ ጳውሎስ ነግሮት ያንን ደግሞ ድጋሚ እሱ ሲያርፍ ወይም ካለፈ በኋላ ወንጌል እንደ ሐዋርያት ሥራ ላይ እንዳካተተ አባቶቻችን ይናገራሉ ማለት ነው። እዚህም በኋላ ሶስታው ተቀመጠ። ወደ ሶሪያን በመርከብ ሊሄድ አሰበ። አይሁድ ስለተማከሩበት ወደ መቄዶንያ ሊመለስ ቆረጠ። ከእርሱም ጋር የቢርኒያ ሰው የሚሆን ሱስ ጴጥሮስ
ጋራ የተሰሎንቄ ሰው አስጦክሮስ እና ስኩንዶስ፣ የደርቤን ሰው ጋጊዮስ እና ጢሞቴዎስ፣ የእስያ ሰዎች የሚሆኑ ቲቂቆስ እና ፕሮፕሮሞስ ፒሮፕሞስ አብሮት ሄዱ። ከእነርሱም ቀድሞ ወደ ሄደው በጢሮስ ቆዩን ይላል። በዚህ መልኩ ይገልጻል ማለት ነው። ወዴት እንደሄዱ እነማን ጋር እንደሄዱ ቅዱስ ሉቃስ ይጽፍልናል። ቀጥሎ ጳውሎስ ጢሮስን ለመጨረሻ ጊዜ እንደጎበኘ ይናገራል ማለት ነው። እንግዲህ በዚህ ጊዜ እኛ ከፋሲካ በዓል በኋላ ከፊልጶስ ተነስተን ወደ በባህር ላይ ተጉዘን 5 ቀን ወደ ጢሮአዳ ወረድን ይላል። ጢሮስ ወረድን ይላል። እንግዲህ ሐዋርያት በባህር እንደሄዱ ጌታችን በማቴዎስ ወንጌል ምዕራፍ 8 ላይ ምዕራፍ 14 ላይ እያለማመዳቸው እንደሆነ ተነጋግረን ነበረ። ወርዶ ከባህር ላይ ያሉ ከደሴት ላይ ያሉ ከመላው ዓለም ማስተማር ስለሚገባቸው ባህርን ተሻግረው በየብስ ተሻግረው መሄድ እንደሚገባ ሲያሳይ፣ በባህር ላይ ያለውን መከራ እንደመታገስ እንደሚገባ ሲያሳዩ ጌታችን ሐዋርያት ብቻቸውን በባህር በመርከብ እንዲሄዱ ሌሊት እንዳደረገ እንጀራ ከመገበ በኋላ ብቻውን ወደ በረሃ ቀርቶ ለራሱ ጽሞና ጊዜ ጸሎት የሚያደርጋ ጊዜ ሁሉም ሰው ከሄደ በኋላ በበረሃ ብቻውን ቆይቶ ሐዋርያት እንደላከ በኋላ 9 ሰዓት ላይ መጥቶ ባህሩን እየረገጠ ከሌሊቱ በአራተኛው ሰዓት ሌሊት ባህሩን እየረገጠ መጥቶ እንዳረጋጋቸው ተመልክተን ነበር። ይህ ማለት በባህርም ሂዳችሁ አስተምሩ፣ ንፋስ ቢነሳባችሁ፣ መከር ቢበዛባችሁ፣ ወጀቡ ቢበዛባችሁ፣ አይ ወጀቡ ስለሚበዛብን ባህሩ ሊውጠን ስለሚችል ከባህሩ ማዶ ያሉ ሀገራትን አናስተምርም አትበሉ ያለውን በተግባር ቅዱስ ጳውሎስ ያደርግ እናያለን ማለት ነው። ከባህሩ በ5 ቀን ወደ ጢሮአዳ ደረስን። በዚያም 7 ቀን ተቀመጥን። ከሳምንቱም በመጀመሪያ ቀን እሁድ ማዕድ ለመባረክ ተሰብስበን ሳለ ጳውሎስ በማግስቱ የሚሄድ ነውና ያስተምራቸው ጀመረ ይላል። እንግዲህ እንጀራን ለመባረክ ከሳምንት አንዱ የሚለው ቅዱስ ቁርባንን ነው። ከሳምንት መጀመሪያ እሁድ ዕለት ማለት ነው። በዚህ መነሻነት እንግዲህ ቤተክርስቲያን ቅዳሴ በየቀኑ አለ። ግን በጣም የሌለባቸው አገልጋይ ካህናት የሌለባቸው ላይ እሁድ እንዲቀድሱ፣ ካልሆነ ግን ከወር አንዴ ዕለት እንዲቀደስ ይደረጋል ማለት ነው። እንግዲህ ሊባርክ መጣ። ቅዱስ ጳውሎስ እንጀራ ሊቆርስ ስንል መጣና ብዙ አስተማረ ይላል። የማስተማሩ ብዛት ሰዓተ ሌሊት ሁላ እስኪሆን ድረስ እስከ ሌሊት አዝረዘመ ይላል። ቅዱስ ጳውሎስ ጸጋ ስለተሰጠው ብሉይም አዋቂም ስለሆነ እስከ ሌሊት የማስተማር ችግር የለበትም። መንፈስ ቅዱስ የወረደለት ስለሆነ እስከ ሌሊት ታግሰው የሚሰሙ ሰዎችን ሳናደንቅ አናልፍም። አሁን እኮ እኛ ቤተክርስቲያን እስከ 6 ሰዓት ወደ አንዳንድ የጉባኤ ሆኖ እስከ 6 ሰዓት መቆየት የለበትም። ፍትሐ ነገሥታችን ያዛል 3 ሰዓት ላይ ነው እሁድን ሰው እህል መቅመስ ያለበት። ግን እንደዛ አይነት በአንዳንድ ጊዜ እንደዚህ አይነት አገልግሎቶች ሲፈጠሩ እነዚህ ደግሞ አይለቁንም የሚሉ መኩረምድሞች ይኖራሉ። ግን እነዚህ ሰዎች እስከ ሌሊት ድረስ ታግሶ መስማታቸውን እናደንቃለን በእውነት። ወንጌል መርዘምን የሚፈልግ ሰው የለም። አሁን ሰርግ ቢባል ለመዝሙሩ 2 ሰዓት 3 ሰዓት ቢሰጥ፣ ለጉባኤ ቢሆን መዝሙሩ 5-6 ሰዓት እየተሰጠ 20 ደቂቃው ሰባኪውን አቁሙ ሰዓት የለም ይባላል ማለት ነው። በጣም ይሄንን ደግሞ እግዚአብሔር ሰይጣን በአውቆ ነው የሚያደርገው። አውቆ እግዚአብሔር ባወቀ በትምህርቱ ንስሐ ይኖራል፣ መጸጸት ይኖራል፣ እንዲመለስ ማድረግ ይኖራል። ልብን ያራራል፣ ወደ እግዚአብሔር ይመልሳል። እግዚአብሔር በቃሉ ተጠቅሞ ዓለምን ይለውጣል። እንደው ክፉንም የደነደነን ልብ ጭምር የመማረክ አቅም ያለው እግዚአብሔር ቃል። ይህንን ስለሚያውቅ ሰይጣን ባወቀን የሚያደርገው ሌላው ጊዜ አገልግሎት ሁሉ እንትን ብሎ ስብከት ላይ ሲሆን ሰዓት የለም እያለ የሚያጣድፍ መሆን ነው። ቅዱስ ጳውሎስ ግን እስከ ሌሊት ድረስ ያዝረዘመው እና እነዚህ ታግሶ መስማታቸውን በጣም ከተሰጠው አንጻር ቅዱስ ጳውሎስ ከሌሊት ቀርቶ 24 ሰዓት ማስተማር የሚችል መምህር ነው። እነዚህ ደግሞ ታግሰው መስማታቸውን ከልብ በእውነት እናመሰግናለን። ሌላው መምህራንም በጣም ብዙውን ታሪክ እያነሱ አንድ ርዕሰ ጉዳይን በትክክል በጥንቃቄ ያችን ርዕሰ ጉዳይ ማስረዳት ላይ ትኩረት ከማድረግ ይልቅ አንዴ የዳዊትን ታሪክ አንዴ የእስራኤላውያን መውጣት ታሪክ እያሉ 2-3 ሰዓት ያስተምሩ የሚል የቤተክርስቲያን ትምህርት የለም። አንዷን ታሪክ ለማስረዳት ግን በሚገባ ከብሉያቱና ከሐዲሳቱ ከሊቃውንቱ ከመነኮሳቱ ለማብራራት ቢያንስ ጊዜ ሊፈልግ ይችላል። እነዚህን ደግሞ ዑደቶች መጀመሪያ መግቢያ ይኖራል። መግቢያ ያዘጋጃሉ መምህራን። መግቢያው ላይ ደግሞ ማዕከላዊ የሆነ ሐሳብ ማዕከላዊ መልእክትን ያንን ጥቅስ ተንተርሶ ያለውን ነገር ያስረዳሉ። ከዛ ቀጥሎ ወደ ኮንክሉዥን ወይንም ማጠቃለል ይመጣሉ። ይህን ስቴፕ ተከትሎ ማሄዱ ሲሆን መምህራን የመሰላቸት ነገር ይገጥማል። ከዛ ውጭ ግን
ታሪካችን 3-4 ታሪኮችን አምጥተው ያንን ታሪክ እየተረኩ ሰዓት መብላት ከመምህራን የሚጠበቅ አይደለም ማለት ነው። በዚህ መልኩ ብንተራረም የተሻለ አገልግሎት ልናገለግል በአውደ ምሕረቱ በሚኖረው ህዝቡን እግዚአብሔር ወደ ንስሐ ሊጠራ የሚችልበት አገልግሎት ስብከት ነው። ስብከት እንዲያጠር የሚፈልጉ መካከል አንደኛው ይሁዳ ነው ብለን ባለፈው ተነጋግረናል። ሉቃስ ወንጌል ላይ ማለት ነው። እናትና አባቴ ይፈልጋሉ ብሎ ሲል ጌታችን ቃሌን የሚሰማውና የሚያደርገው እናቴም አባቴም ነው ብሎ እንደተናገረ ማለት። ስለዚህ ቃል እግዚአብሔር እንዳያጥር የሚፈልጉ አንደኛ ሰይጣን ነው፣ ሁለተኛ እንደ ይሁዳ ያሉ ሰዎች ናቸው ማለት ነው። ወደ ህይወት መውሰድ የማይፈልጉት ከሚይዙት ሙዳይ ሙጻት ወይንም ከሚይዙት ሳንቲም ጋራ የሚያገናኙ ወንጌልን ከሚያገኙት ጥቅም ብቻ ጋር የሚያገናኙ ሰዎች ነው ይሄንን እንዲያጥር የሚፈልጉት ከልቦናቸው መዝገብ ላይ እንዳይመዘገብ እንዳያድር ስለሚፈልጉ ማለት ነው። በዚህ መልኩ ቅዱስ ጳውሎስ ከሌሊት አስተማራቸው። እኛ ግን በመርከብ ሆነን ወደ አሶሳ ሄድን ይላል። ከዚያም ጳውሎስም ልንቀበለው እንሻ ነበርና እንደዚሁም በእግር እንደምጣ ነግሮ ነበርና ተቀበልነው። አሶሳም ደረስን። አሶሳም እንግዲህ ይላል አሁን ኢትዮጵያ ውስጥ ያለች አሶሳ አይደለችም። አሶሳም ደረስን። በመርከብ ይዞ ነው ወደ ሚጣሌን ሄድን። በማግስቱም ከዚያ ወጥተን በኪዮስ ፊት ለፊት ደረስን። በማግስቱም ወደ ሳምሶን አለፍን። በትሪያሎን ተቀምጠን እዚያ ቀን በኋላ ወደ ሚልጣን ደረስን። ጳውሎስም ቤሲያ እንዳይዙ በኤፌሶን በኩል ሊሄድ ቆርጦ ነበር። የሚቻለው ቢሆን ለበዓለ 50 ኢየሩሳሌም ሊመድረስ ይቸኩል ነበርና ይላል። እንግዲህ በዓለ 50 እስራኤላዊ የሆነ ሁሉ በኢየሩሳሌም መገኘት የሚገባ በዓል በመሆኑ ይህ የብሉይ ኪዳን በዓል ነው፣ ይሄንን መገኘት የለብኝም የሚል ንቀት ጳውሎስ ላይ ሳያድር በዓለ 50 ለማክበር ወደ ኢየሩሳሌም ለመምጣት ጥረት ያደርግ ነበር ይላል ቅዱስ ሉቃስ። ከመሉቱም የቤተ ክርስቲያን ቀሳውስት ይጠራቸውን ዘንድ ወደ ኤፌሶን ላከ። ወደ እርሱም በመጣው ጊዜ እንዲህ አላቸው፣ ወደ እስያም ከገቡበት ከመጀመሪያው ቀን ጀምሮ በዘመኑ ሁሉ ከእናንተ ዘንድ እንደተቀመጥኩ እናንተ ታውቃላችሁ። እግዚአብሔር እያገለገሉ በፍጹም መከራ በልቅሶ ከአይሁድ ሴራ የተነሳ በደረሰብኝ ፈተና እየተጋደልኩ በጉባኤ ሆነ በቤቴ ስነግራችሁ ሳስተምራችሁ ከሚጠቅማችሁ ነገር አንዳች እንኳን አላቀረቡባቸው። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመን ለአይሁድ ለአረማውያን እየመሰከርኩ አሁንም እነሆ መንፈሴ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ነገር ግን በዚያ የሚያገኘኝን አላውቅም። ነገር ግን መንፈስ ቅዱስ በየከተማው መከራና እስራት ይጠብቀሃል ብሎ ይመሰክርልኛልና። ነገር ግን የእግዚአብሔርን ጸጋ ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበልኩትን ርጫ እንዲጨርስና መልእክቱንም እንዲፈጽም ነው እንጂ ሰውነቴ ምንም አላስብላትም ብሎ ቅዱስ ጳውሎስ ስለሚገጥመው መከራ አንስቶ ስለ መከራው ፈርቼ ወንጌልን ከማስተማር ወደኋላ አልልም። ወንጌልን ማስተማር ነው የተጠራሁት። መከራውን አይቼ ፈርቼ ሰምቼ አስቤ ደንግጬ ሕልም ተፈርቶ ሳይተኛ አይታደርም ይባላል። መከራውን ፈርቼ ወደኋላ አልልም። ለወንጌል የሚከፍለውን እግዚአብሔር በቸርነት ይቀበልልኛል ብሎ ቅዱስ ጳውሎስ ይናገራል ማለት ነው። አሁን ምን ነው እግዚአብሔርን መንግስት የሰበኳችሁ እናንተ ሁላችሁም ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ ያውቃለሁ ይላል። እንግዲህ የሚሮጥበት የሚሄድበት ብዙ ከመሆኑ ተዘዋዝሮም ከማገልገሉ የተነሳ እኔ እንደማልመለስ ፊቴን እንደማታዩኝ ብዙ አውቃለሁኝ ይላል። እኔ ከሁላችሁም እንደምንጹህ እንደሆን እነሆ ዛሬ በዚች ሌሊት እመሰክርላችኋለሁኝ ይላል። እናንተ ጋር ስኖር ግን እናንተን ሳስተምር ግን ከእናንተ ዕዳ በደል የለብኝም። ምንም ነገር ዕዳ በደል የሚሆን ነገር ወደ ራሴ የወሰድኩት ነገር የለምኝም። ራሳችሁ የራሳችሁን ዕዳ በደል ትከፍላላችሁ። ስለዚህ የራሳችሁን ንጹህ አድርጉ፣ አንጹ ህይወታችሁ ያለ ቅዱስ ጳውሎስ። ከእግዚአብሔር ምክር ሁሉ የሰወሯችሁን ያልነገርኳቸው የለም ይላል። እንግዲህ ቅዳሴ ላይ ይህንኑ ነው ካህኑ የሚለው ንጹህ የሆነ ቁርባኑ ይቀበል የሚለው ይህንኑ ነው። እኔ ከራሴ ከእናንተ ደም ንጹህ ነኝ ብሎ ካህኑ እጁን ይታጠብና ህዝቡ ላይ ውሃ ይረጫል ማለት ነው ወደ ህዝቡ እና በዚህ መልኩ ጲላጦስ ያደረገውን አይነት ቅዱስ ጳውሎስ ያደርጋል። ከእናንተ ምንም ዕዳ በደል የለብኝም፣ የነገርኳቸውንም ሁሉ ተጠንቀቁ፣ ሰውሬ ያልነገርኳቸው ነገር የለም። አሁንም በገዛ ደሙ የዋጃትን የእግዚአብሔር ቤተ መቅደስ ጠብቋት ዘንድ መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ አገልጋዮችን ይገስጻል ማለት ነው። ከእኔ በኋላ ለመንጋው የማይራሩ ነጣቂዎች ተክላዮች እንደሚመጡ እኔ ያውቃለሁ። ደቀ መዛሙርቱም ወደ እነርሱ ይመለሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ ብሎ ቅዱስ ጳውሎስ ኋላ ቸልተኞች መምህራን፣ ጥቅም ብቻ የሚያስቡ መምህራን፣ ለመንጋው የማይራሩ ጨካኞች መምህራን እንደሚነሱ ቅዱስ ጳውሎስ ይናገራል። ስለዚህም ትጉ፣ እኔም ሁላችሁም ላስተምር 3 ዓመት ሙሉ ሌትም ቀንም እንባዬ እንዳልተገታ አስቡ። እንግዲህ 3 ዓመት ሙሉ ያለምንም እረፍት እንዳስተማርኳችሁ ከማልቀስም ወደ ኋላ እንዳላልኩ እንባዬ እንዳልተገታ። ወንጌል እንዲሰፋ አንድ መምህር ማልቀስ አለበት።
ምእመናኖች ልብ ውስጥ እንዲሰርጽ ማልቀስ አለበት፣ ወደ እግዚአብሔር መለመን አለበት። አሁንም ለእግዚአብሔር ሊያንጻችሁ በቅዱሳን ሁሉ መካከል ርስት ሊሰጣችሁ በቅዱሳን ሁሉ ርስት ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። የወርቅ ቢሆን የብርም ቢሆን ልብስም ቢሆን ከእናንተ አንዱ እንኳን አልተመኘውም ይላል። እንግዲህ አገልጋይ ጥቅም ማግኘት ከህዝቡ ማግኘት እሱን መመኘት የለበትም። ህዝቡ ግን ለአገልጋይ ያስፈልጋል ብሎ ማድረግ ይገባል። እነዚህም እጆቹን ለሚሾም ነበርና ከእኔም ጋር ላሉት እንዳገለግል እናንተ ታውቃላችሁ። በድካማችሁ በስራችሁ ነዳያንን እንቀበላቸው ዘንድ እንደሚገባ ይህን አስተምሬያቸዋለሁ። እንግዲህ ለተቸገሩ ሰው ለተራቡ ሰዎች መራራት እንደሚገባ ለነሱም ድጋፍ ማድረግ እንደሚገባ ቅዱስ ማስተማር ቀጠለ። ከሚቀበል ይልቅ የሚሰጥ ብፁዕ ነው። እንግዲህ የሚሰጡ ሰዎች ልቦናቸው እግዚአብሔር እንደሚሰጠው አይነት ቸርነትን በልቦናቸው የተተከለ ስለሆነ ብፁዓን ናቸው፣ የተመሰገኑ ናቸው ያለውም የጌታችን የኢየሱስን ቃል አስቡ ብሎ የጌታችንን ትምህርት ጠቅሶ ያስተምራል ማለት ነው። ይህንንም ካለ በኋላ ተንበርክኮ አብሮት ካሉት ሁሉ ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስም አንገቱን አቅፎ ሳሙት። ይልቁንም ከእንግዲህ ወዲህ ፊቱን አታዩትም ስላላቸው እጅግ አዘኑ። እስከ መርከብም ድረስ ተሸኙ ይላል። እንግዲህ ድጋሚ አልመጣም ብሎ በማለቱ ምዕመናን በጣም አዝነው እንዳለቀሱ። እንግዲህ አንድ መምህር አውደ ምሕረት ላይ እንደዚህ አይነት ነገሮችን መናገር እንደማይገባ ይናገራል። ለምን የሚሞናን ልቦና ይሰብራልና አልመጣም አይባልም። ነገ እግዚአብሔር ቢፈቅድ እንገናኛለን። እርሱ ባወቀ ሌሎችን አገልግሎት ለማሳለጥ ቅዱስ ጳውሎስ ተናግሯል። ግን ልባቸው በጣም ተሰበረ። እርግጥ ነው ሃይማኖት መጽናት አለባቸው። ደግሞ ይመጣል ብሎ ተስፋ ማድረግ መጠበቁ ደግሞ ውሸተኛ ሊያረጉት ይችላሉ። ይሄ ታሳቢ ይደረጋል። ግን በዚህ መልኩ ጳውሎስ መናገሩ ህዝቡ በጣም ልቡናቸው እንደሰበረ ከትምህርቱ ጣዕም ብዛት ከእርሱ ጋር መኖርን በጣም እንደወደዱ የሚያሳይ እና ለእሱ ምን አይነት ፍቅር እንደሚቀኑ የሚያሳይ ነበረ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደደ ሲሆን እግዚአብሔር ቢፈቅድ ምዕራፍ 21ን ቀጣይ እንማራለን። ወስብሐት ለእግዚአብሔር።